የልጅ እናት ነኝ። ቀጡ ሸበላ ልጅ ወልደዋል። ልጃቸውን እየያዙ ገንፎ አሁን ትናንትና እነዛ ቱበር ወይ እንደሄዱ ገንፎ እየበሉ ቡና እየጠጡ አሁን ዛሬ ለቀው በሆነ እንዴት ይታይ ነበረ? አዲያ መቻጡ ዳቦ ሌባላመሉ ዳቦ ተናገረች እኮ ፈታ ዘና ብለን የወጡት አለች እኮ በጣም ደስተኛ ነበርኩ አለች። ግን ደግሞ ተደውሎ ጥሩ ታዲያ ለምን አይለቁልንም? እና ታዲያ እኛ የጨቀጨቅ እንትን አለብን እንዴ? ሶስ አለብን አንፈልግም። አቢላና ቡርኬ እያሉ ሰላም አይኖሩም። እሳቸው እስከ መቼ ዘሃር ጠይብ ይሄ ነገር እስከ መቼ ነው የሚቀጥለው? ወይ ቁርጣ ሳይ ወይ ደግሞ አድባ ቁጭ ካላስ አድባ ቁጭ በቃ እሱ ይሄን ነገር ሳካላቸዋል። ወይ ደግሞ እሱ መተው ተዝችተ ይሄ እኮ በሽታው እኮ ተዝችተ ሴትዮ ጋር እኮ ነው። ሁሉም ሰው እንኳን ሩታ ሁሉም ሰው ተዝችተ ሴትዮ እኮ ነው። ቁርጥ አድርጎ ይችን ሴትዮ ምን ያቀማልቀው እሱ ጋራ እኔ እንዳልከራከርልክ የምትገኘው እዛው ነክ ምን ሰው ውሸት ነው የሚነግርሽ ትለኛለህ። ራስ እያየሁ ካለችው እኮ የሰዎቹን አትስሚ የምትለኝ አለችው። ዛሬ መጥቷል እንዴ? በወሬያችሁ መሀል ዛሬ ለቀዋል እንዴ? እሷ እና እሱ ሲጀመር ከሁሉም በፊት ሰላም ይቀድማል። ዛሃራ አይውልሽ ከሁሉም በፊት እኮ ታዲያ ሰላም ይቀድም ነበር። ሰላም ከወረደ በኋላ ይሄ ነገር ቢደረግ እኮ ይሄንን ነገር አታመጣም ማለት ነው። ወርቅም መኪናም ይደርሳል አስቀድሞ። ግን ለሷ ይቅርታ ሚስቴ የልጅ እናት ሩታዬ በጣም በድዬሻለሁኝ ይቅርታ ብሎ ተዛ በኋላ ይቅርታ ተባብለው በሰላም እንትን አይ አስቲ ሙሐመድ ይሄ ወርቅና ይሄን የተገዛው እኮ ለአዲያ ነው። እኛ ስንናገር ለምን ተናገሩ ብለው እርግማኑ ስድብ አለ። በቃ እሷን ለማሰደብ ስንት ስራ ሳያጸዱ አጥርተው ያውቃሉ። ስራ ሲሰሩ ሆነ ምንም ሲሉ ካልዲዬ ይቅርታ ይበልጥ ነበር። አስቀድሞ ይቅርታ አብባት ይበልጥ ነበር እኮ እኛም እኮ የምንጠብቀው እንደዛ ነው። እኛ የምንጠብቀው ይቅርታን ነው። መጀመሪያ ሰላም ያውርዱና አንድ ነው ልጃቸው እያሳደጉ ምናምን ከዛም በተረፈ ይቀጥላል። ምንም ሆነ ምንም ይቀጥላል። ከዛ በኋላ ዛሃራ ተራተራው ነው። ዛሃራ ያቺን ሄዶ ማለት ነው ሚላታል መሰለሽ ባለቤት ነሻለሽ የልጅና ጋር ባለቤት ነሻለሽ ያለው አቁም ያለታውን በኋላ እኔና አንቺ ጓደኝነታችን እዚህ ጋር ያበቃል ብሎ ይቅርታ ጠይቆ መኪናው ይመጣ ነበር። እሱ ይቅርታ ታይጠይቅ ያቺ ጋር ታይለያይ ድክር አቆት ቢ ያቺ ጋር እኮ ምንም የለውም። ዝም ብላ ነው እንጂ የምታሽቃብጠው። አሙሻል ያረጋኝ ፉፉ እንዴት ምንም የለውም። ፉፉ እንዴ በጅምር ነው ማንኛውንም ነገር እኮ የሚገባው። እንዴት ምንም ነገር የለውም? መቼ ጸዳ? ምንም አይደለችም። ምንም የሚዲያ ጓደኛ ናት። በቃ ምንም ነገር ምንም አይደለችም። እሺ መጀመሪያ እኮ ብዙ ነገር አሳልፈዋል አይደል እንዴ? እቺ ልጅ የተቆጣችበት መንገድ ብዙ ነገር አለ አይደል እንዴ? የተጋጩበት ነገር መጀመሪያ ከሁሉም በፊት ሰላም ይቀድማል። ከዛም በኋላ ደግሞ ይቀጥላል እንጂ ምንም ነገር የለም ከሷ ጋር ማለት አንችልም እንዴ። ሚዲያው የተበላሻቸው በምንድን ነው? እንደ ዩቲዩበር ማለት እንዴት አለችበት እዚህ ጋር መጀመሪያ ከሷ ጋራ በቃ ብሎ ህይወቱን እንደ አዲስ ከልጁ ጋር ሲኖር ነው ይቅርታ ጠይቆ ማለት ነው። ግን በቃ ጅምር እዛም ጅምር እዛም ጅምር እዛም ጅምር እዛም ጅምር ያልተጨረሰ ነገር ሁሉ ነገር በጅምር ለምን ፉፉ ይሄ ነገር ለምን ይሆናል? እኛ ደግሞ በቃ ልንገባል። እስከ መቼ ድረስ ይቀጥላል ይሄ ነገር? እንዲተው በቃ ካተነ ወንስላህ እሷም እኮ መናገር ትችላለች። ካሁን በኋላ ተስፋ ታላቆም ልጅህን ማታይ ህይወቴ ውጣልኝ ማለት ትችላለች። ዛሃራ እኔ አሁን ብዙ ከእናንተ በላይ አሁን እኔ ዩቲዩብን እየጠላሁም ቢሆን የአብርሽን ዩቲዩብ እከታተላለሁና ከቃላትም ሆነ ከመነካካቱ ለራሱ ታያለ ማለት እንጂ እሷ ናት እንጂ እንደው የምታሽቃብጠው እሱ ተሳስቶ እንኳን የሆነ ነገር ተናግሮ አያውቅም። በጣም ነው ማዳምጣቸው። ለምን ማዳምጠው ተሳስቼ አስተያየት እንዳልሰጥ ስለምል ማለት ነው። ብዙ ቪዲዮ ለቀዋል፣ ግን እሷ ናት እንጂ እሱ ላይ ያለ ነገር ምንም ሸክም ነው እንዳለ የሚናገራት ስድብ ነው። እኔን ታገኘሽ አማረብሽ፣ እኔን ታገኘሽ ተቀየርሽ፣ ሰው ሆንሽ፣ ብዙ ነገር ነው የሚላት እኮ ፉፉ። ይሄን እኮ እሱ ፈቅዶላት ነው የገባችው። ባይፈቅድላት እኮ አንድ ሴት ልጅ አጠገቧ አትደርስም። የራሱ ፍቃድ እኮ ነው ወደ እሱ ቦታ እንድትገባ ያደረጋት። ይሄን ነገር ማስቆም የሚችለው እሱ ራሱ
ሀቢብቲ ልንገርሽ እኔ ታልፈቀርኩኝ በህይወቴ ውስጥ ማለት ነው ማንም ሰው መግባት አይችልም። አማረብሽ አስጠላብሽ ተሚል እኔ የልጅ አባት ነኝ። የተሸገርሽ ነገር ካለ ልርዳሽ፣ ዩቱብሽ ከሆነ በእህትነት ልርዳሽ ይላል እንጂ እሱ ቢናገር ባይናገር ጀርባውን ሰጥቷት እያሻሸችው ነው። ሰወለላ ሀቂቃ ናውራ ይህን ነገር ቅማልና ቆሻሻ የሚያራግፈው ባልተቤት ነው። ቅማል ተላው ላይ ቆሻሻ ከላው ላይ ጸዳ የሚለው ባልተቤት ነው። ቆሻሻ ከላው ላይ የሚያራግፈው ይሄ ሰውዬ ጀርባውን ሰጥቶ ባፉ ቀልቡ ምን ቢባል ላ ወላ እኔ አትድረሽብኝ። ምንድን ነው ችግርሽ? ችግር ካለሽ ርዳሽ። እኔ ልጅ አባት ነኝ ይባላል። ሙካዲ ልጅ ዝጋት ተሩታም ጋር ስተት አለ። ሀቅ እናውራ። እኔ ሩታ ጋር ስተት የለም። ሩታ ጋር ስተት ያለው ምንድን ነው መሰለሽ? አቁም ብትለው እኔ እሷ ጋር ካለክ እኔ ዘንድ አትንጣ እያለችው እኮ ስንት የተናገረች ማነሽ እያለችው እኮ ነው። መኪና ሲሰጣለች ከሩታም ጋር ድብን ያለ ተተካለ። አቁም ማለት ማስቆም ትችላለች። ሙኔ ይጃው መቀበል ማስቆም ትችላለች። ከዛ ታስቆመኝ በኋላ አድቦ ተዛች ህይወት እኔ ሚስቴ እንደዚህ ክንትን ብላኛለች። ታውን ባረ እኔናንቺ እዚህ ያቆማል ብሎ ይመጣ ነበር። እሷ እየተቀበለችው ሲመጣ ቤቱን ክንትን ብሎ ሲመጣ እየተቀበለችው እየሳቀችው እንዴ ብሎ ነው የሚተውልሻች ጋራ እንደ እዚህ እኮ ማስተካከል ትዳር የሚፈልግ ከሆነ እኮ እሱም ማስተካከል አለባቸው ማለት ነው። ራሱ አለበት። አቁም፣ እሱን አቁም አይደለም ከቤት እቤት እንዳመጣ አቁም። ልጄንም አላሳይም። አቁም። እዚህ ጋር እኔ ህይወቴን አታበላሽብኝ፣ ህይወቴን አትበጥብጠው። እዚህ ጋር ፈልገው ነው እንጂ ልንገርሽና ማለት ነው ህይወቱን የማያስተካክል ከሆነ ከዛች ጋር እየተንዘላዘለ የሚመጣ ከሆነ እሷ ጋር ምን ያደርጋል? እሷ ማስቆም አለባት። ሩታም ቢሆን ማለት ነው እኔ ወዲን አታበላሽብኝ። አንተ ከሷ ጋር ማታቆም ከሆነ እኔ ጋር እየመጣች አትልከስከስብኝ ማለት ትችላለች። እንዴ ምንድነው? እዚህም እዛም የሚፈልግ ከሆነ በትዳሩ ያዝ። ከማንም ወሬ እየተለቃቀመ ደግሞ ትዳር የለም። እንዴ ምንድነው ወሬ መስማት? ሁለቱም ችግር አለባቸው። ሁለቱም ማለት ነው አንደኛቸው ግልጻቸው ወይ በግልጽ መናገር ማለት ነው ወይ ተደባርቆ። እሺ ሩታ ስንቴ ነው የምትናገረው? ከዚህ ቀደም ከአንዴ ስትይ ሙሉ ተናገረ። ጠይብ አሁንም እንደዛው ያንኑ መጨቃጨቅ አለባት፣ ያንኑ መድገም አለባት። አንዴ ተነግሮት አንድ ሰው አያስተካክልም አያቅም። አለመምጣት ሁሌ በቃ ስለዛ ርዕስ መናገር አለባት። በቤት ሄዶ ደግሞ ልጁን ማየት መብቱ ነው። መከልከል አትችልም። ትችላለች። እሷ ከእሷ ጋር ህይወት ከሌለው አዎ ችግር የለም። ልጁ እኮ መናገር ገና ህፃን ልጅ ነው። እኔ አልፈልግም ካልኩ አለ አይደለ ልጁን የሚረዳው ልጅ ነው። ከአራት ዓመት በኋላ ለዩቱብ ተብሎ ዶላር ለመቃቅም ተብሎ የሰው ወሬ እየተሳሳ እንትን እየተባለ ሚዲያ ላይ መምጣት ተሻውስ ምንም የሚጥም ነገር እንኳን የለውም። እኔ የገረመኝ አብርሽና ሩታ ህይወት መቼ ነው በንጹህ የሚመሩት? መቼ ነው ህይወታቸው የሚስተካከለው? በራሳቸው አይመሩም። በራሳቸው የሰው ህይወት የሰው የወሬ እየተለቃቀመ እሱ ይሰማል፣ እሷም ትሰማለች። ሁለቱም ላይ ችግር አለባቸው። የሰው ወሬ ምንድን ነው? ልጅ አቦካው ለራሱ አይበቃም። እውነትም ጫጭቶች መሰረቱት ትዳር መጫወቻ ነው የማንም። በእውነት ያስጠላል። ያመጣና ወርቁ የገዛችው ሄርሜላ ናት። ይሄ የሚመጣና አዎ የመኪናው የተገዛው ተሰርቆ ነው። ነገ ደግሞ መኪናውን መልሽ የመኪናው የሄርሜላ ብር አለበት ይባላል ማለት ነው። እኔ ጥያቄ አለኝ። ሩታ አድርገዋት እንዴት አይነት መልስ እንደሰጠች እናሳቸው አይታችኋል። ባሽ አይደለ ሪሉ ላይ አይውልሽ ሪሉ ላይ ሩታን ታቋታላችሁ። አሁን ላይ ግን በቃ እንዴት ብላችሁ ዛሬ ድርቅ ለም ትላላችሁ። ሁሉም ነገር ጥፋት እሷ ናት። ይውልሽ ያባወራ የባል የተባለ አንድ ባለትዳር ወንድ የራሱ አቋም አለው። ባሽ አይደለ የሚያስተካክለውም የሚያበላሸውም ትዳር ላይ ሲገባ የራሱ እንትን አለው። እሱ ለራሱ የሚያስተካክለው ነገር ባሽ አይደለ። ሴት እንደውም በወንድ ቦታ ላይ ገብታ የምታስተካክለው ነገር የላትም። ሪሉ ላይ ሩታን ታቋታላችሁ አይደል እንዴ? ስለዚህ ምንድነው በዚህ ልክ በቃ ረሸም ነው ወላይ
ተው የኔ እናት አንቺ ክበሪልኝ። በእውነት 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 እቺ ዛራም ልክ አስገቢያት። ምንድነው ያደረገችው ነበር ሩታዬ? ከዚህ ቀደም ቲሸርቱን እስከ ማሽተት ድረስ አይሽ አይደለ? የቶን ያክል ሪስፔክት እንዳደረገች። ለምንድነው ካሜራ የምትቀርጹት? አሳልፋችሁ ለምን ትሰጡታላችሁ? ያለች ጀግና ሴት ናት። ከድሮም ጀምሮ ሩታዬ በሰው ተመርታና በሰው ኃይል አይደለም ወደ ሰው ህይወት የገባችው። በራሷ ምርጫ በራሷ ማንኛውንም ነገር በራሷ የምታደርግ ሴት ናት። ጠንካራ ሴት ናት። ስለዚህ በሰው ትመራለች ብላችሁ አትበሉ። መቼም ቢሆን በሰው አትመራም ሩታዬ። አዎ ይሄ ስራ ያስጠላል። በቃ ያስተካክሉ። አንፈልግም ይሄንን ስራ ማለት ሲገባል እሷ ናት ጥፋተኛ፣ እሱ ነው ጥፋተኛ። ጥፋት አዎ አለ፣ ሁለታቸውም ላይ ጥፋት አለ። ነገር ግን ይሄንን ስራኛ አንፈልገውም፣ ያቆሙ። ሲቀጥል ደግሞ ነገሮችን ማስተካከል ያለበት እሱ ነው። ያስተካክል በቃ ማለት ይችላል እንዴ? ሁሉን ነገር እሷን ከተናት፣ ወንዱን ቦታ እሱን ከተናት፣ ሁሉ ቦታ ሩታ አርሸም ነው። ሴቱ ናችሁ። እስኪ ባለትዳር ሴቶች እስኪ እዚህ ጋር ተናገሩ። በራሳችሁ ነው ወለ የጋራ ህይወት ላይ ስትገቡ በሱ ውሳኔ አንቺም በራስሽ ውሳኔ እሱም በራሱ ውሳኔ ነው እንደምትመሩት። የጋራ ህይወት ነው ትዳር ላይ እንዴ። ምንኛ ነው ይሄ? እስቲ አሁን ለሱ የሱ የሆነ ነገር የሚያስተካክለው ነገር ላይ ጥልቅ ብላ እሷ ማድረግ አለባት። አሁን ለምሳሌ ሴቶቹ ሲሳለቁ ወይም እሷን እንደዚህ ነሽ አንቺ ምናምን ሲሏት አሁን እዛ ቦታ ላይ ይሄ አይሆንም፣ በቃ ሚስቴ የራሴ ሚስቴ ናት፣ እዚህ ቦታ ላይ እናንተ መግባት የላባችሁም ብሎ ራሱ የመናገር ሞራን ያለው እሱ ነው እንጂ እንደዛ አትበሉ ብላ በሱ ቦታ ላይ ተተክታ ማለት የለባትም። እስኪ በስተኋላ በስተጀርባ የሰሩትን ቪዲዮ ማየት ትችላላችሁ። በጥፊያ ጥያቄዎች የምታባረራቸው እሷ ለራሱ ሴት ሆና እሷ ናት ስንቶቹን ሴቶች ሲመጡ የምታባረረው። ያንን ግን እሱ ነው መቅረፍ ያለበት። በወንዱ ቦታ እሷ ተተክታ ነው ትዳሯን ስትመራ የነበረችው። እንዴት ወደ ኋላ ማስተዋል ያቅተናል? እኛ ሁሉን ነገር ለምን ለሷ እናደርጋለን? እሷን ለምን እንወቅሳለን? ሴቱ ናችሁ በተለይ እንዴ። የቱ ጋ ነው ጥፋቷ? ጥፋቷ የሩቴ አይዲያ እሺ ብላ እየተቀበለ መስራቷ ብቻ ነው። አለቀ። አንደኛ ደግሞ የፈለገችውን አይዲያ እየተቀበለ ያትስራ። በቃ ኖ ማለት አለባት። እሷን ዝቅ የሚያደርግ አይዲያ ቡታጀራ በሙሉ ያው የታወቀው በማን ነው? በሩታዬ ነው። ይሄን ሁሉ ያሳደገችው እሷ ናት። ሴቱን ወንዱን አይዲያ እያደረጉ ፎቶዋን እየለጠፉ ከሷ ጋር ሲሰሩ የነበሩ ዩቲዩበሮች በማን ያደጉት? በሷ ነው። እስቲ ቻናላቸውን ገብታችሁ እንዳለ ሩታ እንደዚህ ሆነ፣ ሩታ ሄደ፣ ሩታ ወጣ፣ ሩታ ወረደ፣ ሩታ ከቤት ወጣ፣ እያንዳንዱ በየቤቱ። ስለዚህ እቺ ላይ አሁን እኛ ራሷን ማለት አለብን እንዳንድ ባለ ትዳር ሁለታቸውም ቢሆን ተመካክረው የሚመሩት እንጂ እሷን በራሷ እሱን በራሱ የሚሄዱበት አይደለም። አረሻም ነው የምረሻም ነው እንዴ። አስቲ ሙሐመድ ትክክል ብለሻል። እሷ ይሄንን እኔ በአንደኛ ደረጃ እንደው ከእንደዚህ ያለ እንጀራ አለ ይገልግላቸው፣ ከእንደዚህ ያለ ህይወት አለ ያውጣቸው። እኔ ይሄንን ነው የምለው። ግን ሩትዬ የዋህ ስለሆነ የሰጧትን እሺ እያለ እየተቀበለ መስራት ይሄ የለባትም። እኛ ባለትዳር ነን፣ ይበቃናል። በቃ እሺ እንደማይላት እናውቃለን እኮ አይደለ እንዴ? ግን ይሄን ተቀብላ አለመስራት ማምረር አለባት። ጥሩ አይደለም ይሄ። ለምን ይሄ በእንደዚህ ያለ የመጣ እንጀራ አንዶ ድብን ብሎ ይቅር ማለት ነው እንዴ? የሰጧትን ዝም ብላ አሁን እንግዲህ ምንድነው እሱ ሲረገጥ ቆይታላችሁ። እሱ ሲረገጥ ከረመ በተራ ነው። አሁን ደግሞ እሷ ልትረገጥ እንደዚህ እያሉ ሄድ ይቀጥሉበት። አውዚ ቢላ ሙካሊዲ ያችኛቱ እየተረገጣች አይደለ? ያችን ደግሞ ትንሽ ሊያሳርፍ ነው። አይሆንም እንደዛ እኮ ያችን ሊያሳርፍ እንጂ አይቻልም። መቼም ቢሆን እኛ ልንወዳት አንችልም። በቃ የሰራችው ስራ መቼም ቢሆን ከህይወታችን አይጠፋም። አንችልም እሷን በውስጣችን ማስገባት። አንድ ሴት ከሷ የምትማረው ነገር ምንድን ነው? እሺ ከሷም ከሷ ጋር ከመጣ ጀምሮ ሁለታቸውም ማለት ነው። ስለዚህ ይህንን ነገር መቅረት ያለብን እኛ ነን። በቃ ልንል ይገባል። ሞታቸዋል እኮ አዲያ ሞታቸዋል። ይበቃል። ከላስ እንደዚህ ያለ አዲያ እንደዚህ ያለ ስራ ቢወጡ ምን ችግር አለው? ህዝቡ አልጠላቸው። ህዝቡ እየወደዳቸው ነው። ሁለታቸው እንደዚህ ሆነው ሲመጡ በቃ ህዝቡ በጣም እየወደዳቸው ነው። ለምን እኔ ብቻ አንዱ አሁን ማለት ነው። ቆይ አንድ ነገር ልንገራችሁማ ማለት ነው። እስኪ ቆይ አንዴ ጸጥ በል በእግዚአብሔር። አሁን ማለት ነው
ፍራንክ መሆኑን እኮ እርግጠኛ ሆናችሁ እርግጠኛ ሳይሆኑ አሁን ካሜራ እንደተቋረጠ ታውቃላችሁ። ሁለተኛ ነገር እኝኝ አይትበሉ፣ ዝም በሉ ከቻላችሁ። እዛም ደግሞ አልተሰደበችው ቆይ እሺ ቆይ አንዴ የሆነ ቦታ የኔ ቤት እኝኝ እያሉ ነበረ። ዛራም ነበረች ዝም በሉ ብላ ነው የመጣችው እና ማለት ነው ምን መሰላችሁ ሪሊ ቢሆን ማለት ነው እሱም አያደርግም እሷም አታደርግም። ይሄን እናውቃለን በመትባስ ሁለተኛ ማለት ነው የዛሬው ማለት ነው እና የነገውን አይታችሁ ከዛ በኋላ ሄዱበት። በቃ አይ አይመጥንም ምናምን ብላችሁ መናገር ነው። ዛሬ እሷ እንትን ዛሬ ጥፋቷ የቱ ጋር ነው? ቆይ ጥፋቷ ምን ጋር ነው? እኔ የገረመ አዎ አይደለም ቆይ ልንገራችሁ። መጀመሪያ መሆን የነበረ መኪና ወርቅ እንኳን ይቅርታው ጋር ይቅርታ ካለ በኋላ ነበር ማድረግ የነበረበት ብትልም ያብርበታል። ምክንያቱም እሷ ጋር ሌላ ጋር ሌላ ምንድነው ታዲያ? ምን ያስገርማችኋል? የአዲስ አይደለም ምንድነው እናንተ? እስኪ ተዋት እስኪ ኦፍ ትበለራታው እርጉዞናኝ ወልደኝ እርቢኒ የሷል እግዚአብሔር እኔ የምለው ማለት ነው እናውቃለን እኮ ገብቶናል ሁሉም ነገር። አሁን ድሮ ነበር እንጂ ግን ከዚህ ከስራ ከእንደዚህ ያለ አዲያ በቃ እኔም እንደዛ ነው የምለው። ብትወገድ እሷ ልጇን በደረጃ ሁና ብታሳድግ ደስ ይለኛል። እኛ እናውቃለን ውስጡን ሁሉንም ማለት ነው። ይሄ ህይወታቸው እንዳልሆነ ግን እዚህ ላይ አንጥተው አሉ። አንዳንድ ድሮ እኛ እንደምናለቀስ ጅሎች አሉ ማለት ነው፣ ገገማዎች አሉ። እና ከእንደዚህ ያለ አይዲያ ወጥተው ዛሬ አይዲያ ያላቸው በልጃቸው ክብራቸውን ጠብቀው በቃ እኔ ይህንን ነው የምለው ማለት ነው። ሩታን ብትሆን ክብሯን ጠብቃ ከልጇ ጋር የልጅና እናት ልጇን እያጫወተ ብመጣ ሩታ ሀብቴ ወዳጇ ብዙ ሚሊያን ነው ይታይላታል። ከእንደዚህ ያለ እንደው አላህ ያውጣቸው። ሌላ ነገር አለን። እንደዚህ ያለ ስራ ባይሰሩ ጥሩ ነው። እንደተመካከሩ መጀመሪያ ወርቁን ብድግ አድርጎ እኮ ነው እሷ አላየሽም እንዴ አላረግሽውም መሳርጌላ ሲለኝ ሳቀፍል አረገኝ እኔን ማለት ነው እኮ እንዴ ሰው ላይ ነው ጥፋቷ ሲጀመር ሩቴ እንዴ ጥፋት አላት ሩታ ስር የተባለችው ነው የምትሰራው እሷ የዋ ስለሆነ አርጊ ሞቼ ቢሏት እንኳን አረባክሽ ከባድ ስራ እንዲሰሩ ወደፊት ያስኬዳ። ያን መገመት አያቅታችሁም። አንድ መኪና የሚገዛው ስንት ሚሊዮን ነው? የተገተተኝ መጣ ዝም ራሱ ያንን እና ታዲያ ፉፉዬ ገና ይሄ ነገር ተደርጓል ተብሎ አሁን በቃ ድራማ ምንም እንዲቀጥል በዚሁ ጠብቂ። ኧረ በጣም ያስጠላል። መቀለድ በጣም አያስጠላም እንዴ? ሴት ማሻሸት አያስጠላም እንዴ? 3 ሚሊዮን 4 ሚሊዮን 3 ሚሊዮን ብር እንኳን አንድ መኪና ዛሬ ገብቷል እኮ ታውቂያላችሁ። ያን ለማከካስ ገና ይሰራባታል። አይገባም። ፉፉኛ ምን አገባን? አይባረኛ በቃን። የምር ከዚህ በላይ እኛም አላውቅም። ብቻ እናንተ ታውቃላችሁ እንጂ ማስቆም እንችላለን እኛ ማለት ነው። ማስቆም አንችልም። በቃ እኛ አንፈልግም። የደሴው አልነገር በእውነት አንችልም። ተጽዕኖ ይፈጥራል። ኧረ እባክሽ ኦዲየንስ ነው ተጽዕኖ የሚፈጥረው ሀቢብቲ። ማስቆም እንችላለን ሀቢብቲ። ሁሉም ከመጀመሪያ ጀምሮ እስከ መጨረሻ ኮሜንት በቃ አንድ አይነት ከሆነ ለምንድን ነው ተጽዕኖ ይፈጥራል? እባክሽ ኦዲየንስ ያለ ኦዲየንስ ኖሮ አላቸው እንዴ? ኦዲየንስ መስማማት አንችልማ። ሁላችንም አንድ ሆነን እኮ ሲሆን ነው። ያ ግን አይቻልም። ድሮ ነበር እንደዛ የሚደረገው። ግሩፕ 300 400 ሰው ግሩፕ የነበርን ጊዜ አንዴ ኮሜንት ባንዴ እንጽፋለን፣ ባንዴ ቀጥ እናደርጋለን። ዛሬ ላይ ግን ሁሉም የራሱን ቅንጅላ ተከትሎ የሚሄድ ኦዲየንስ ማንን ነው ሰልችቶታል። ማንም ሰው እንደዛ ያደርጋል። ቴፉን አሁን ዛሬ ማንም ሰው ገብቶ ኮሜንት እየጻፈ የለም። ምን ያው ማቃቸው ኦዲየንሶች ተጣጥ ነው ያሉት። ለምን ሁሉ ነገር በቃ ግራ ነው። እኛን ግራ እያስገቡን ያሉት ኦዲየንስም እነሱ ይጠቀማሉ፣ እኛን ግን ግራ አይምሯችንን ፈተሹ። ሀቢብቲ ፎፉዬ ኦዲየንስማ ተጥኖ ይፈጥራል። አለ ኦዲየንስ ኑሮ የላቸው ኑሯቸው በኦዲየንስ ነው። ይሄን ሰሞን አልታይለት ያለ ጊዜ ችንጅል ካመጣ ወዲህ ካልታይ ብሎ ወላሂ አይኔን አጨፍኜ ነው የማይለት ነበረ። እሱ ሩታ ጋር እንኳን ይሄን ሰሞን የመጣ ጊዜ ነው እንጂ በዛን ፊት አሁን ዩቲዩብ አስጠልቷል። ህዝቡ ጠልቷታል። ልትል ገባሽ አይደለም? አሁን አልታይለት ያለ ጊዜ አዲያውን ይቀይራል። የሚያሞቀው ኦዲየንስ ነው፣ የሚገለውም ኦዲየንስ ነው። በቃ ሂዱ አለማየት ኮሜንት መጣፍ አስተያየት መስጠት አለ ኦዲየንስ ኑሮ አላቸው እንዴ? ኑሮ ያላቸው ሩታ የሚያምርባት እንገልሽ የሚታይላበት ሰው ተመርሯል። ወላሂ
ሰው ይሄ ድራማ ምናምን ተመርሯል። ሩታ ምን ትታረግ አላየሽም? እንደ ወበር ነው የሚመታው። እሷም እኮ ዛሬ ብላለች፣ በቃኝ እንዲህ አይነት የውሸት ህይወት በቃኝ እኮ ነው ያለችው። በደንብ አዳምጣችሁታል። ከታች ደግሞ ማለት ነው የሩታዬ የሰው ወሬ ሰምታ አታውቅም። ሀቢብቲ ስነ ስርዓት ማንም ተከበሪ። ማንንም ማስተያየት አትቀበልም። ነገር ግን ከላይ በቃ ይሆናለች እኮ አታዳምጡም እንዴ? በሰው ወሬ አይደለም በምታረገው ድርጊት ነው ድርጊት ነው እንዳምን የሚያደርገኝ እያስመሰሉ ምናምን እያስመሰሉ መምጣት በቃኝ። እኔ ለአንተ ሽንጤን ገትሬ እንዳልከራከር ውሸት ነው እንዳይባል እያየሁት ነው አለችው። ድርጊት እንትን ያለውን በስልክ ነግረሃለሁ ስትለው ሰምታችኋል። እዚሁ ተናገር ያላት ዝርክርክ አይደለችም ሩታ ሀብቴ ገባችሁ? እዚሁ ተናገር ያላት። አይ ማውራት አልፈልግም። መኪናውንም ሰርቆሽ አላት። መኪናውን ማነው ሰርቆ ያላት? ሰርቆ እንዲቀልድ ነው እንደ ሰርቆት አለችው። እና ልንገራችሁ ለዚህ አይዲያ ይመስል ፕራንክ ካልሆነ አይዲያ ነው። ፕራንክ ነው የሚመስለኝ። ዛሬ እንስቃለን፣ ነገ እናለቅሳለን። አዎ ለምዶብኝ ሰሞኑን እያየሁ ዝም ነው ያልኩት። ያልገባ